ሰላም ጤና ይስጥልኝ የቻናሌ ቤተሰቦች የዕለቱን ሰበር መረጃ የማስደምጣችሁ ይሆናል። የህዳሴ ግድቡ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ የኢትዮጵያ መንግስት ውድቅ አደረገ። ይህንን በዝርዝር የማስደምጣችሁ ይሆናል። እስከመጨረሻው አብራችሁን ቆዩ። የህዳሴ ግድቡ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ የኢትዮጵያ መንግስት ውድቅ አደረገ። ግብጽ የህዳሴ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣችው መግለጫ በሐሰት የተሞላና ተንኮል አዘል ነው በማለት የውሃና ኢነርጂ ሚኒስቴር ውድቅ አድርገውታል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረጅም መግለጫ በማውጣቷ ምክንያት ክስ አቅርቧል። የግብጽ የውሃ ሀብትና መስኖ ሚኒስቴር እንደተናገሩት የህዳሴ ግድቡ ህገወጥ ነው በማለት የግድቡ አስተዳደር በወሰደው ግድ የለሽ በሆነ እርምጃ የተነሳ የኢንዱስትሪያል ጎርፍ አስከትሏል በማለት ክስ አቅርባለች። ኢትዮጵያ የህዳሴ ግድብ ምረቃ ቀን ላይ ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር ሲሉ ወንጅለዋል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለው ውሃ መልቀቃቸው ነው ሲሉ ገልጸዋል። ይህና ለቀጣዮቹ ቀናትም የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን አረጋግጦልናል ሲሉ ጠቅሰዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት መግለጫው ላይ የቀረቡትን ውንጀላዎች ተንኮል ያዘለና መሰረት የለሽ በማለት ውድቅ ያደረገ ሲሆን አያይዘው የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ሲልም የቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳትም በሱዳን የተመዘገበውን የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስቴሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛው የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪዩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩቢክ ሜትር በላይ ይደርስ ነበር ብለዋል። በነሐሴ 2017 ዓ.ም ግን ይህ ቁጥር በአማካኝ ወደ 154.7 ሚሊዮን ኪዩቢክ ሜትር ዝቅ ማለቱን፣ መስከረም ላይ ደግሞ 472 ሚሊዮን ኪዩቢክ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠበቁ ማድረጉን ገልጿል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰው ህይወትና በመሰረተ ልማት ታሪካዊ ጥፋት ሊያስከትል ይችል ነበር በማለትም የግድቡን ጥቅም አንስቷል። በተጨማሪም የግብጽ ክስ የሱዳን ባለስልጣናት በአገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ሰፍሯል። የሱዳን የግብርናና መስኖ ሚኒስቴር የጎርፉ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሚወጣው የውሃ ፍሰት መጨመር እንደሆነ መግለጻቸውን ጠቅሷል። የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀየር የተከሰተ ሊሆን እንደሚችል እንዲሁም በሀገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሱት ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉ እንደተናገሩ ዘርዝሯል። የግብጽ መግለጫ በጎረቤቶቿ ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኢነርጂ ሚኒስቴር የአገሪቱ ባለስልጣናት በሱዳን የተገለጸውን እውነታ ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩ ገልጿል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት ከአገሪቱ ባለስልጣናትና ባለሙያዎች ጋር እንደሚሰራ አክሏል። ኢትዮጵያ ሃይድሮ ኤሌክትሪክ ግድቦችን በመገንባትና በማስተዳደር ረገድ የረጅም ጊዜ ልምድ ያካበተች ሀገር ነች። ህዳሴን ጨምሮ ግድቦቿን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለች ብሏል። የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰስ ሀገራት ጋር ለጋራ ትብብርና ብልጽግና የመስራትን አዲስ እውነታ መቀበል እንዲማሩ አሳስቧል። ለዛሬ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበር። እንደነዚህ አይነት ሰበር መረጃዎች እንዲደርሷችሁ ቻናሌን ሰብስክራይብ ማድረግ አትዘንጉ። ስለተከታተላችሁኝ አመሰግናለሁ።